شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصم. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد زاري من نمر إن شاء الله سنن الصوم يا سنة ويم يصوم سنة وتشن يمل رأسي وانا ما نزاري من نمره إن شاء الله كذابة في تجن ترانتنا يا ينو تمرت من النبر نصائح للصائم لأن صومنيا يمسات مكريم من نبرة عند صومنيا كميمكروا مكروست عنده منه إذا صمت ستصوم فلتكن نيتك وجه الله نية لا الله بلو يا الله في اللقا نمو آخرا في اللقا نزول مو أجرنك الله في اللقا يهون يا الله ناي نبي تزاز لما فتصم يهون يمجمروا مكرهينو ولا تنيا ولا قوم مكر منه ملاسهن منه صومهن كوشات كصياف تكبار ከጥቅም ከሌለው ቀልድ ነገር ጫዋታ ራስን ጠብቅ የሚል ነበር። ራስህን ገምገም አካለ ሰውነት ምን እንደሚሰራ ራስን ምርምር የሚል ነበር። طيب ሌላኛው ምክር ደግሞ ابتعد عن الخصام ከጭቅጭቅ ከሰው ጋር ከእንካስላቴ አንተ ከማይመጥህ ነገር ላይ ራቅ የሚል ነበር። ለምሳሌ فلا يرفث ولا يسخب ያሉት ማነው ነብዩ ሰለላሁ ዐለይሂ ወሰለም ጸያፍ ንግግር አይናገር እነሱ ደግሞ ወላይ ሰባይጩ አፉን አይክፈት እንደፈለገ የሚል ነበር። ሌላኛው ደግሞ የሚሰጠው ለጾመኛ ምክር ምንድነው? አንድ ሰው ቢሰድብህ ወይም ደግሞ ቢደባደብህ ፈል ተቁል ሷኢም እኒ ሷኢም እኔ ጾመኛ ነኝ በል ወይ እኔ ጾመኛ ነኝ በሚል ያን ነበር ለማየት የሞከርነው። ኢንሻአላህ እንግዲህ ካው እንደተጠቀማችሁበት ተስፋ አደርጋለሁኝ። ኢንሻአላህ ዛሬ ደግሞ የምናየው ምንድነው? ነሳኢ መደው ሱነኑ ጾም የጾም ሱናዎችን የሚል ነው። ምን ሱነኑ ጾም ከጾም ሱናዎች ውስጥ አንዱ ምንድነው? አስሑር ሰሑር መብላት ነው። ሰሑር መብላት ከሱና ከጾም ሱናዎች ውስጥ አንዱና ትልቁ ነገር ነው። ቃለ ሰለላሁ ዐለይሂ ወሰለም ነብያችን አሉ ተሰሐሩ ሰሑር ብሎ አሉ። فإن في السحور سحور بمبلات وسط بركة ነው በረካ አለ ማለት ነው። فإن في السحور بركة على سحور بمبلات لا يمرتنا. رواه الشيخاني بخاري ومسلم زجبوتال. وقال صلى الله عليه وسلم نبياتنا له فصل ما بين صيامنا وصيام أهل الكتاب بنيا مكاكلنا بأهل الكتاب مكاكل يعني بنيا بمسلموش مكاكلنا بمذهب بالبيت بايهوداوች በነሳራዎች መካከል ያለው ልዩነት አክለቱ ሰሐሪ يعني سحور መብላት ነው ብለዋል። ሰሁርን እኛ ሰሁርን እንበላለን እነሱ ግን ሰሁርን አይበሉም ማለት ነው። ራሁ ሙስሊም ይዘግቦታል። ስለዚህ የመጀመሪያው ሱና ምንድነው? ሰሁርን መብላት ነው። ሰሁርን መብላት ነው ማለት ነው። وقال صلى الله عليه وسلم ነዙ ነብያችን ሰለላሁ ዐለይሂ ወሰለም አሉ አክሉሁ ሰሁርን መብላት አሉ በረከት يعني በሰሁር ሰዓት ሰሁር መብላት በረከቱን በረካ አለው فلا تدعوه አትተውታሉ ወለው አን يجرع احدكم جرعة من ماء እንዴ አንደኛቸው ከውሃ መጎንጨትን ቢጎነጭ እንኳን ቢሆንም ማለት ነው። እንዴ ሌላ ቢቀር ውሃ እንኳን መጎንጨትን ቢሆን ተጎንጩ ማለት ነው። فإن الله عز وجل الله سبحانه وتعالى وملائكته እንደዚህ መላእክቶቹም ይሰሉና على المتسحرين ሰሁር ለሚበሉ ሰዎች አላህና መላእክቶች ማለት ነው ሰላዋት ያወርዳሉ ማለት ነው። ሰላዋት ያወርዳሉ መላእክቶች ሁሉ ዱዓ ያደርጉልሃል ማለት ነው። ስለዚህ رواه احمد بسند حسن ኢማሙ አህመድ ማለት ነው ሐሰን በሆነ ሰነድ ዘሂን ሐዲስ አውርተውታል ማለት ነው። እንደዚሁም ደግሞ ويستحب تأخيره قريبا من الفجر እንደዚሁም ደግሞ ጾምን ማነው ሰሁርን ወደ ፈጅር እስከሚቀርብ ድረስ ማዘግየትም ይወደዳል። ነብያችን ሰለላሁ ዐለይሂ ወሰለም ራሱ ሰሁርን አዘግይተው ነበር የሚበሉት። ያኒ እንዲያውም ሐዲስ እንደተጠቀሰው ሰሁር በልተው ከጨረሱ በኋላ ልክ አዛን እስከሚባል 50 አንቀጾችን የሚያስቀራ ያክል ነበር። አጭር ጊዜ ነበር። አዛም ምነው ሰሁር በልተው አብቅተው ከጨረሱ በኋላ ትንሽ ቁጭ እንዳሉ ያኔ አዛን ይባል ነበር ማለት ነው። እንግዲህ አሁን በተለይ በእኛ ሀገር አሁን በተለይ በገጠሩ አካባቢ የሚደረገው ነገር ያ ሰሁር ሳይሆን እንደው እራት ማለት ይቻላል። የኔ 8 ሰዓት ተኩል 9 ሰዓት ተስተው ነው ሰሁር የሚበሉት። 9 ሰዓት 10 ሰዓት የኔ ሰሁር ይበላሉ። ይሄ
ከሱና የራቀ ነው። ሱናው ምንድነው? ወደ ፈጅር ተቃርቦ ነው። አሁን ባለው ተጨባጭ ፈጅር አዛን የሚለው 11 ሰዓት ከ25 ከ24 አካባቢ ነው። ስለዚህ ከአንድ ሰው የሰው መብራት ያለበት ከ11 ሰዓት ጀምሮ መብራት አለበት። ወይም ደግሞ ከ10 ሰዓት ተኩል በኋላ መብላት ይኖርበታል ማለት ነው፣ በኢትዮጵያ ሰዓት አቆጣጠር ማለት ነው። ወይም ደግሞ በውጭ በሳዑዲ ሰዓት አቆጣጠር ከሆነ በውጭ ሰዓት አቆጣጠር ያኔ ሰዓት 50 ወይም ደግሞ ሰዓት 40 ወንስ ከ4 ሰዓት ከግማሽ ጀምሮ ነው ሰው መብላት ያለበት ማለት ነው። ዘግየት አድርጎ ይሄ ሱና ነው። طيب ሌላው ደግሞ ከሱነን ከጾም ሱናዎች ውስጥ ሌላኛው ደግሞ ምንድነው? ተዕጂሉል ፊጥር አፍጥረን ተዕጂል ማለት ማቻኮል ቶሎ ማፍጠር ማለት ነው። ለቀውሊ ሰለላሁ ዐለይሂ ወሰለም ነብያችን ስላሉ ላ የዛሉ الناس ሰዎች አልተወገዱም በኸይር በመልካም ነገር ላይ ማዕጀሉል ፊጥራ አፍጥረን እስካቻኮሉ ድረስ አሉ። ስለዚህ ማፍጠርን ማቻኮል ኸይር ነው ማለት ነው፣ ኸይር ነው። ስለዚህ አንድ ሰውዬ ፀሐይ እንደገባ እርግጠኛ ከሆነ ያኔ ወይም ደግሞ አዛን እንደሰማ ቶሎ ማፍጠር አለበት እጁ ላይ ባለው ነገር። በመጀመሪያ በሩጦብ በፍራፍሬ እንደ ወይን ለምሳሌ የመሳሰሉ ፍራፍሬ በሚባሉ ነገራቶች ወይም ደግሞ ፍራፍሬ ነገር እንደዚህ ሩጦብ ነገር ከሌለ ደግሞ በቴምር አለ፣ በቴምር ያፈጥራል። ቴምር ከሌለ ደግሞ በውሃ ሐዲስ ላይ እንደተዘገበው ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብያችን ነበሩ ይፍጥሩ ያፈጥሩ ነበር አላ ሩጦባቲን በፍራፍሬዎች በቴምር ሊሆን ይችላል። በቴምር ይሄ ደረቁ ነው የደረቀው ነው ቴምር የሚባለው እንጂ እሸቱ ተምር ሩጦብ ነው የሚባለው። ወይም ደግሞ በወይን ወይን ወይም ደግሞ ዒነብ ማለት ነው። በዒነብ በመሳሰሉ በፍራፍሬዎች ማለት ነው። ቀብለ አይሶል ከመስገዱ በፊት ልክ አዛን እንደተባለ ወይም ደግሞ ፀሐይ እንደገባች በእርግጥ አዛን ያው ለህቲያት ነው እንጂ አዛን መስፈርት አይደለም። ፀሐይ መግባቷ እርግጥ ከሆነ መፍጠር ይችላል ከመስገዱ በፊት ማለት ነው። ቀብለ አይሶል ከመስገዱ በፊት መጀመሪያ ማፍጠር አለበት። ከፈጠረ በኋላ ነው መስገድ ያለበት። ፈኢለም ተኩን ሩጦባት ከሌለሳ ፈዓላ ተመራት በተምሮች ዊትር በሆኑ ተምሮች በ3 በ5 ተምሮች ማፍጠር አለበት ማለት ነው። ፈኢለም ተኩን ሐሳዋት ሚማ ከሌለሳ ፈኢለም ተኩን ከሌለ ደግሞ ሐሳዋት ሚማ ከውሃ የተወሰነ መጎንጨትን ይጎነጫል ማለት ነው። ውሃ ይጎነጫል በውሃ ያፈጥራል ማለት ነው። እንግዲህ ይሄም ከሌለ ምንም ከሌለ ለምሳሌ እጁ ላይ ባለው ነገር አሳምቡሳ ምናምን የተለየ ነገር እጁ ላይ ካለ በዛም ያፈጥራል ማለት ነው። ይሄ ሁሉ ነገር ከሌለ ምን ያደርጋል? ያኔ ለማፍጠር ይነይታል ማለት ነው። ለማፍጠር ይነይታል፣ አነይቶ ያፈጥራል ማለት ነው። طيب ሌላው ደግሞ ለአንድ ጾመኛ የሚያደርገው ሱና ነገር ምንድነው? የድዑ عند ፍጥር ሊያፈጥር ሲል ወይም ሲያፈጥር ዱዓ ማድረግ ሐዲስ ላይ እንደተዘገበው ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነበሩ إذا أفطر سيفطر قال إلى ذهب الظمأ وابتلت العروق وثبت الأجر إن شاء الله إلى الوارث له. ስለዚህ ሌላኛው ሱና ይሄንን ዱዓ ማድረግ ነው። ذهب الظمأ ይሄን አዲስ መፈዝ ያስፈልጋል። ይሄን ዚክር ወይም ይሄንን ዱዓ ذهب الظمأ وابتلت العروق وثبت الأجر إن شاء الله ማለት ያስፈልጋል። አንድ ሰው ሲያፈጥር ልክ አፍጥሩ 2-3 ተምር እንደዚህ በልቶ ሲያበቃ ውሃ ተወንጭቶ ሲያበቃ ذهب الظمأ وابتلت العروق وثبت الأجر إن شاء الله ማለት አለበት። ذهب الظمأ ጥሙ ተወገደ وابتلت العروق ይሄ ጉሮሮች ይሄ እንትኖች ረጠቡ ራሱ ማለት ነው። وثبت الأجر أجر إن شاء الله ተገኘ إن شاء الله الله ካለ أجر إن شاء الله ተገኘ ማለት ነው። والصائم ጾመኛ لا ترد دعوته ዳዋው አትመለስም። ዳዋው ተቀባይነት አለው ማለት ነው። ጥሪው ተቀባይነት አለው። قال صلى الله عليه وسلم ነብያችን አሉ ثلاث دعوات 3 ጥሪዎች لا ترد አትመለስም። አንደኛ ዳዕወቱል ዋሊዲ ሊወለዲሂ ወላጅ ለልጁ የሚያደርገው ዱዓ ተቀባይነት አለው ማለት ነው። አንድ ወላጅ ለልጁ የሚያደርገው ዱዓ ተቀባይነት አለው። ወዳዕወቱ ሷኢም የጾመኛ ዱዓም ተቀባይነት አለው። ሌላኛው ሶስተኛ ወዳዕወቱል ሙሳፊር የአንድ ሙሳፊር አንድ ጉዞ ላይ ያለ ሰፈር ላይ ያለ ሰው የስም ዱዓ ተቀባይነት አለው። ጉዞው ሰፈሩ ሐላል እስከሆነ ድረስ ማለት ነው። رواه البيهقي في سننه وهو صحيح። ስለዚህ ይሄን ይመስላል ማለት ነው። አንድ ሰው በጾም ሲጾም መጠበቅ ያለበት ሱናዎች ሰውር መብላት፣ እንደዚሁ ደግሞ አዘግይቶ መብላት፣ እንደዚሁ ደግሞ አፍጥርን ማቻኮል፣
አፍጥር ቶሎ ብሎ ፀሐይ እንደገባች ቶሎ ብሎ ማፍጠር። እንደዚሁ ደግሞ ሲያፈጥር በፍራፍሬዎች ማፍጠር። ፍራፍሬ ከሌለ ደግሞ በቴምር ቴምር ከሌለ በውሃ ከሌለ ደግሞ በእጁ ላይ ባለው ነገር እጁ ላይ ባለው በአሳሙሳ በተለያየ ነገር እጁ ላይ ባለው ነገር ምንም ነገር ከሌለ ደግሞ ያው እንዳፈጠረ ይነይታል ማለት ነው። እንዳፈጠረ ይነይታል። ሌላው ደግሞ ሊያፈጥር ሲል ወይም እንዳፈጠረ ዱዓ ማድረግ። ዱዓ የተለየ ሐጃውን አላህ Subhanahu Wa Ta'ala እንዲያሳካለት እንዲያወጣለት ሙራዱን እንዲያወጣለት ዱዓ ማድረግ። ከዱዓዎች ውስጥ አንዱ ምንድነው ከሚባሉት አባባሎች ውስጥ አንዱ ذهب الظمأ وابتلت العروق وثبت الأجر إن شاء الله የሚለውን መደጋገም ማህያንን ማፈዝ ማለት ነው። ይሄ በዚህ መልኩ እንግዲህ አንድ ሰውዬ ጾሙን በደንብ መጠበቅ ማስተካከል ይኖርበታል ማለት ነው። ኢንሻአላህ የዛሬው ትምህርት ይሄን ይመስላል። በቀጣይ ደግሞ ሙፍቲዳቱ ጾምን የሚያፈርሱ ነገራቶችን እነሱን የምናይ ይሆናል ማለት ነው። እኔ እንግዲህ ያው አጠር አድርጌ ነው እያስተማርኩ ያለሁት። በጣም ብዙ ጥልቅ ዝርዝር ውስጥ እየገባው አይደለም። ያው ዋናው የሚፈልገው አጠር ብሎ ያው ዋና ፍሬ የሚባሉትን መልእክት መስጠት ስለሆነ ማለት ነው። አላህ Subhanahu Wa Ta'ala ያግራልን። اللهم علمنا برحمتك يا ارحم الراحمين. اللهم علمنا علما ينفعنا وانفعنا بما علمتنا وزدنا علما ينفعنا يا حي يا قيوم. اللهم تقبل صيامنا وقيامنا ودعاءنا وتلاوتنا يا حي يا قيوم ويا أكرم الأكرمين. اللهم انصر إخواننا في كل مكان. اللهم انصر إخواننا في كل مكان. اللهم انصر الإسلام والمسلمين يا حي يا قيوم ويا أكرم الأكرمين. وصلى الله وسلم على نبينا محمد وجزاكم الله خير. والسلام عليكم ورحمة الله وبركاته.